የሴት አብዮት አስነስተው ፌሚኒስት ነው የሚጮቱት። በደንብ ብንበረብራቸው አንደኛ ባል ሚስቱን እንዲደፍር መጽሐፍ ቅዱስ ፈቅዷል። ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያው ለባለቤቱ ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ ቤተሰቦች። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ ሁኑ። በተጨማሪም ቪዲዮ ላይክ ማድረግ እንዳይረሳ ቤተሰቦች። እኔ እዚህ በቪዲዮዎች ላይ ሐሳብ አስተያየት እሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን አስተያየታችሁን እንድጽፉልኝ በትህትና ጠይቃችኋለሁ። ወደ ቪዲዮዎች እንሄዳለን። አብራችሁን ቆዩ። እንግዲህ ቤተሰቦች ሁሌም እንደምናደርገው የህይወት ተሞክሯቸውን ወይም ደግሞ የህይወት አጋጣሚያቸውን አጋርቶን እኛ ደግሞ በእነሱ ቦታ ብንሆን እንዲህ ልናደርግ እንችላለን የምንላቸው ብዙ ባለ ታሪኮች አሉ። እስቲ ለዛሬ አንድ ታሪክ ልጋብዛችሁ። በእናቴና በልጄ መካከል እንድመርጥ ተገድጃለሁ። ምን ላድርግ? እኔ የ25 ዓመት ወጣት እናት ነኝ። የልጄ አባት ልጁ የኔ አይደለም ዲኤንኤ አምጪ ብሎ ክዶኛል። የልጄን የወደፊት ህይወት ለማስተካከልና መብቱን ለማስከበር ዲኤንኤ ምርመራ ማድረግ እፈልጋለሁ። ነገር ግን ብቸኛ መጠገያ የሆነችው እናቴ ይሄን ካደረግሽ ከኔ ጋር ያበቃልሻል ብላ አስጠንቅቃኛለች። ልጄም ከሷ ጋር ነው። አሁን እኔ የትኛውን መንገድ ልምረጥ? የእናቴን ድጋፍ አጥቼ ለልጄ መብት ልታገል ወይስ በእናቴ ጥላ ስር ሆኜ የልጄን ማንነትና የወደፊት ህይወቱን ጥያቄ ውስጥ ልተው? እባካችሁ ከልብ የመነጨ ምክራችሁን ስጡኝ። የእናንተ ሐሳብ በጣም ያስፈልገኛል። ዛሬን ለነገ እንኑር። መልካም ጊዜ። እንግዲህ ታሪኩ እንደሰማችሁት ነው ቤተሰቦች። እኔ ታሪክ እንደውም ብዙም ከባድም አይደለም። እኔ እንደራሴ ኖሮ ላረጋው የምችለው ምንድነው የመጀመሪያ ደረጃ ያው እንግዲህ የልጅ አባት ከከዳ ያው እንግዲህ ምን አማራጭ ያለ ዲኤንኤ ከተባለ ወደ ዲኤንኤ ነው የሚሄዱ። ያው ማዘርየው ለምን እንዳልፈልጉ አልገባኝም፣ ግን ባይፈልጉም ግን ያው ዲኤንኤ ምርመራው ግን ግድ ይላል። ምክንያቱም ያው የልጅ ማንነት የግድ መታወቅ ስላለበት ነው ብዬ አስባለሁ። የእናንተስ ሐሳብስ ምን ይመስላል? ኮሜንት ሴክሽን ላይ ሐሳባችሁን አጋሩኝ እስቲ። ባል ሚስቱን እንዲደፍር መጽሐፍ ቅዱስ ፈቅዷል። ይሄ እኩልነት የሚባል ነገር አምጥተዋል። አሁን ደግሞ ፌሚኒስቶቹ እንደዚህ አይደለም መጽሐፍ ቅዱስ ሚስት ለባሏ ትገዛ ነው የሚለው ምናምን ብሎ የሆነ ቄስ መድረክ ላይ ወጥቶ ሲያስተምር ነው የምትሰማው። ኖ እንደዛ በፍጹም አይልም። ሴቶች አሁን አማረብን ብላችሁ ትናንትናን የሽሮ ሰርቻለሁ ዛሬ አንተ እያሉ ባሎቻቸውን የሚሉ አሉ እኮ እውነት ነው። አሁን የእኩልነት መዝሙራቸዋል። ጅልነት እኮ ነው የመቤት ሰው የሚያምርበትን ሲሰራ ነው። ፌሚኒዝምን ፕሪች ያደረገው መጽሐፍ ቅዱስ ነው መጀመሪያ፣ እንደውም ለኔ ማለት ነው። ስለዚህ አተረጓጉም በጣም ማተር ያደርጋል። ኦን ታፕ ኦፍ ዛት ደግሞ መጽሐፍ ቅዱስ የተጻፈበት ዘመን፣ የተጻፈበት ባህል፣ ጊዜ ማለት በጣም ፓትሪያርኪካል ቫልዩ የተያዘበት ጭብጥ ተደርጎ የተያዘበት ዓለም ላይ ነው መጽሐፍ ቅዱስ የተጻፈው። ስለዚህ ኦፍ ኮርስ አንዳንድ ነገሮች ይሄንን ነገር ሊያመቻቹለት ይችላሉ። ለወንዶች የሚያመቻች ነገር ይፈጥራል መጽሐፍ ቅዱስ ላይ የምናገኛቸው ነገሮች። ግን ያ ማለት ልክ ነው ማለት አይደለም። አሁን ያልከው ለምሳሌ ሚስት ፍቃደኛ ሳትሆን ቀርታ አሁን እኮ እያልን ያለ ነው ባል ሚስቱን እንዲደፍር መጽሐፍ ቅዱስ ፈቅዷል ነው እያልን ያለ ነው አይደል? በፍጹም ልክ አይደለም። ያ እኔ ያንን አመኜ መቀበል ያቅተኛል። እኔ የምከተለው ፈጣሪ፣ እኔ የምከተለው እግዚአብሔር ከወደዳችሁ ኑ የሚል ነው። ላይክ በቃ መርጠህ የምትከተለው ነው። አያስገድድህም። በፍቅር ነው የምትከተለው ባይ ዲፎልት ማለት ነው። ሶ ምርጫን ያስቀደመ ፈጣሪ ሚስቶች በራሳቸው ሰውነት ላይ ምርጫ እንዳይኖራቸው የሚያደርግ አጻጻፍ ይጽፋል ብዬ አላስብም። ያንን ቃልም ሰዎች ላይ እንዲጽፉ ያደርጋልን ብዬ አላምንም። ሶ ኩዌስችን ማድረግ ያለብን ነገሮች ሊኖሩ ይችላሉ። ግን በጣም ብዙ ነገር ደግሞ የሚያመላክተው ምንድነው? ሴቶች ልክ እንደ ወንድ ዋጋ እንዳላቸው እኩል እንደሆኑ ነው። ጆርጂ ከዚህ ጋር በተያያዘ ስም ብዬ አንድ መጽሐፍ ቅዱሱንም ቢሆን በደንብ ማየት አለብን ስላልሽኝ ነው። ስለሚገርመኝም ነው ይሄንን ማነሳልሽ። እንዴት ታይዋለሽ? አንደኛ ቆሮንቶስ ላይ ምን ይላል? ለሴት 35 አንደኛ ቆሮንቶስ ምዕራፍ 35 ላይ ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ
በቤታቸው ባሎቻቸውን ይጠይቁ ይላል። እንዴት ታያለሽ? እኔ አሁን እንዳልኩ ነው። አሁን ስለዚህ ጉዳይ ጠይቄ ነበር። ይሄ ብቻ ሳይሆን ይሄ በወንድ ላይ አትሰልጥን የሚል አለ። በጣም ብዙ አሉ። ስፔሻሊ ወደ ብሉይ ኪዳን ስትመለስ ደግሞ ጦርነት ነው። በቃ ይሰቀጥሃል አንዳንድ የምታነባቸው ነገሮች ማለት ነው። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። ከሰሞኑ እንግዲህ በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ ከነበሩ ጉዳዮች መካከል አንዱ ይሄኛው ጉዳይ ነው። ፌሚኒዝም ወይም ደግሞ የፌሚኒስቶች ተዋጊ እንደሆነች አድርጋ የምትቆጥረው ወይ ደግሞ ለሴቶች ነጻነት እዋጋለሁ የምትለው እህታችን ጆርዲ እንግዲህ ከሰሞኑ በተለያዩ ሶሻል ሚዲያ ላይ አቤት ጉዳይ ሆና እንግዲህ መነጋገሪያ ሆና ነበረ። ለምንድን ነው የሆነችው? ወይም ደግሞ ፌሚኒስት እንዴት ነው ከኢትዮጵያ አንጻር? እኔ አሁን እንደራሴ የምመለከትበት አንግል አለ። የተለያዩ ጥናቶች ሊወጡ ይችላሉ፣ የተለያዩ ነገሮች ይኖራሉ። ግን ያ ነገር ከኢትዮጵያ አንጻር እንዴት ልንቃኘው የምንችለው የሚለው ጉዳይ ነው እንጂ ሴቶች ይጨቆኑ የሚል ማንም እኔ ማህበረሰብ ውስጥ ያለ እኔ አይመስለኝም። እኔ እንደራሴ ሁኔታዎችን ካየ ነው። ግን ምናልባት አስፈላጊ ነው ብለን ብናመጣው እንኳን ራሱ ከኢትዮጵያ አንጻር መቃኘት አለበት ብዬ ነው የማስበው። በዚህ ጉዳይ ላይ ብዙ ሰዎች ብዙ ንግግር ተናግረውበታል። እስቲ ለምሳሌ ፓስተር ቸር የተናገረው ጉዳይ አለ። እስቲ እሱን እንመልከተው። የሴት አብዮት አስነስተው ፌሚኒስት ነው የሚጫወቱት። በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና ከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ወንድ አይደለም። ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምታረግ የምትገዛ። ስለዚህ ቼክ አድርጊ ምን አይነት ሚስት ነኝ እኔ። እነዚህ ሰዎችን በህብረተሰቡ ምናምን የተገለሉ ነው። በህብረተሰቡ አይቀበላቸውም ሲጀምር። ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብሮ ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። አንደኛ ወንድ መሆን አይችሉም፣ ሴቶች ናቸው ወንድ መሆን። ሁለተኛ ሴትም አይሆኑ። በወንድና በሴት መካከል የሆነ ሰውዬ ሰርተው ቁጭ ይላሉ። እነሱ ናቸው ሀገር እየበጠበጡ ያሉት። እኔ ይሸተኛል ሀገሩ ላይ ራሱ አሁን እየሸተተኝ፣ እዚህም እየሸተተኝ ነው ሀገሩ ላይ እየሸተተኝ። የሆነ መጽሐፍ አንብበዋል፣ የሆነ ነገር ተምረዋል፣ የመረጧቸው የሆነ ሞዴል ያደረጓቸው ሰዎች አሉ። የነሱ ሰዎችን ታሪክ እኮ በርበር ብታረጉት እነሱም የነሱ አይነት ናቸው፣ ጤነኞች አይደሉም። ለወንድ ያላቸው ንቀት ይሄ ነው የማይባል ነው። በትዕቢት የተነፉ ናቸው። ያወቁ መስሏቸዋል፣ ያደጉ መስሏቸዋል፣ የሰለጠኑ መስሏቸዋል፣ የተማሩ መስሏቸዋል። በጣም ግን የተጣሉት ከወንድ ጋር ሳይሆን ከፈጣሪ ጋር የተጣሉ ሰዎች ናቸው። ከህይወት ስርዓት ጋር ተጣልተዋል። ወይ ወንድ አንቺ ከወንድ ጋር ለወንድ ደግሞ ለምን የሚሉት ክርስቲያኖች የእግዚአብሔርን ቃል የምታውቁ ብታነቡ ክርስቶስን የምታውቁ ይሄንን አብዮት እንዳትንቀላቀሉት። ይዘውባችሁ የሚመጡት ጥፋት ይሄ ነው የማይባል ጠቡ ከእግዚአብሔር ጋር ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ምን ያደርጋሉ ነው የሚለው፣ ይደቃሉ ነው የሚለው። ከነዚህ ሰዎች ጋር እንዳትቀላቀሉ፣ በምንም መንገድ እንዳትቀላቀሉ። ሐሳባቸውን አታስተናግዱት፣ ወደ ህይወታቸው አታስገቡት። እነዚህ በእግዚአብሔር ላይ ነው ያመጹት፣ በወንድ ላይ አይደለም ያመጹት፣ በእግዚአብሔር ላይ ነው ያመጹት። በድፍረት ነው ዘለው የገቡት። ከገቡም በኋላ የሚነካኩት ነገር ብዙ ነው። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። ፓስተር ቸር የተናገረውንም ጉዳይ አይታችሁታል። የፌሚኒስት የሚለው ጉዳይ እንግዲህ አገራችን ላይ በቅርብ ጊዜያት ውስጥ እንግዲህ ስር እየሰደደ ወይም ደግሞ እያደገ እየመጣ ነው። ያው የሴቶች መብት ወይ ደግሞ የሴቶች ነጻነት ያው ለሴቶች መብት መቆም ማለት ነው። ያው በእርግጥ ይህ ጉዳይ ስር እየሰደደ ቢሄድ ወይ ደግሞ ከፍ እያለ ቢሄድ አለ አይደል መጨረሻው አያምርም። ያው እንደ አውሮፓዎቹ እንኳን ብናየው እንኳን ራሱ ከተፈጥሮ ስርዓት ውጪ መውጣት ነው እንጂ ሌላ ጥቅሙ ምንድነው? የሴቶች መብት እንዴት ነው ልናስከብር የምንችለው የሚለው ጉዳይ ነው እንጂ የፌሚኒስት ብሎ ደግሞ
የሴቶች መብት ብሎ በጅምላ አንድ ላይ ወንዶች መጨፍጨፍ አይደለም። ምናልባት ጥሩ ወንዶች ሊኖሩ ይችላሉ፣ ወይም ደግሞ የሴቶችን መብትን ሊሻሙ የሴቶችን መብትን ሊጥሱ የሚችሉ ወንዶች ሊኖሩ ይችላሉ። ግን ማስተማር ወይም ደግሞ እነሱ መግዛት ነው እንጂ የሚያስፈልገው በጅምላ ሙሉ ወንድ ተመሳሳይ ነው ማለት አይቻልም። ትዳር ውስጥም ብዙ ነገሮች ሊፈጠሩ ይችላሉ። ያ ነገር ግን በባልና በሚስት መካከል የሚኖር ጉዳይ ነው። ያን ደግሞ ሚስትየው የምትሰራው የቤት ስራ ነው፣ ባልየው የሚሰራው የቤት ስራ ነው እንጂ ፐብሊክ ሆኖ በአንድ ላይ በጅምላ እንግዲህ ወንዶች ሁሉ እንደዚህ ናቸው ወይ ደግሞ ሴቶች ሁሉ እንደዚህ ናቸው ማለት አንችልም ነው እኔ እንደራሴ ሐሳብ ይመስለኝ። ግን የፌሚኒስት የሚለው ጉዳይ እንግዲህ እየሰፋ እየጨመረ ቢሄድ መጨረሻው ምን የሚሆን ይመስላችኋል? እስቲ አንድ ቪዲዮ ልጋብዛችሁ። ማህፀን አለ ግዴታ መጠቀም አለብን። ብዙ የሚያወሩት ምክንያት ምንድነው? ራስን መተካት ነው። ልጅ መውለድ ራስን መተካት አይደለም። I had a video about this on TikTok። ራስን መተካት አይደለም፣ የእግዚአብሔር ስጦታ ነው። ወይም ደግሞ ላይክ የፈጠረሽ እኮ ለመውለድ ነው ላይክ ለመኪና መኪና የምንገዛው በእግር መሄድ ስለደከም ነው። ማህፀን አለ ግዴታ መጠቀም አለብን። የት አለው እንደዛ? ላይክ እውነቴን why do we buy cars? ኮንቪኒየንሳችን በእግር መሄድ እንደሚያደክም ኢንኮንቪኒየንት እንደሆነ ስለምናውቅ ነው አይደል ሌላ ነገር የገዛ ነው። so a lot of the things we do is unnatural አይደል? መኪና ስንገዛ ቤት ስንገነባ they're not nature አይደል? ማህፀን ስለተፈጠረልኝ ማህፀን ውስጥ ልጅ መቀመጥ አለበት የሚል ምንም አይነት ነው አይደል? ስለዚህ you have to ሄኮ ልጅ ፍቅርን አታጩ ካልወለድሽ I don't want to experience that kind of selfish love። እንደዛ ከሆነ እንግዲህ እንዳያችሁት ነው ቪዲዮ። እንግዲህ ፌሚኒስትነት እየቀጠለ ከሄደ ወይም ደግሞ እየጨመረ ከሄደ ወይም ደግሞ መጨረሻው ይህ ነው የሚሆነው። እኔ እንደራሴ ይህን ጉዳይ ስመለከተው ምንም በጣም ውስብስብ የሆነ ምንም ክሊር ሆኖ ሊታየኝ አልቻለም። እንደዚህ ማሰቡም አስፈላጊ አይደለም። ኦልሬዲ እኔ በዚህ ላይ ሐሳቤን እዚህ ጋር ሰበስበዋለሁ። እናንተ ግን ሐሳባችሁን ኮሜንት ሴክሽን ላይ በነጻነት እንድትገልጹልኝ በትህትና ጠይቃችኋለሁ። ሐሳባችሁ ምን ይመስላል? ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ተመልከቱ። ለባሎቻችሁ ምን በሉ? ተገዙ። ለባሎቻችሁ ተገዙ ብቻ ግን አይደለም የሚለው። ከዛ በፊት የሚናገረው አለ። ምን የሚል? ለጌታ እንደምትገዙት። አንቺ ለጌታ እንዴት ነው የምትገዢው ነው በቃ ባጭሩ። በፍቅር በፍቃደኝነት በትክክል በቃ ፍቅሩ ነው አንቺን የገዛሽ አይደለ? ለፍቅሩ ነው የተገዛሽለት። እሱ አስቀድሞ ስለወደደሽ ነው አንቺ ወደድሽው። እኛ አስቀድመን ወደነው ሳይሆን የወደደን እሱ አስቀድሞ ስለወደደን ወደድ ነው። ሰው ፍቅሩን አይተን ለፍቅሩ ነው የተገዛንለት። ስለዚህ ለጌታ እንደምትገዢው ሰው ጌታ ኢየሱስ የኛ ገዢ ነው። እንዴት ነው የሚገዛን? የኛውን ደግሞ እናንሳ። ጌታ ኢየሱስ እኛን የሚገዛን እንዴት ነው? በፍቅር ነው አይደል? ይሄ ጥቃት የሚባል ነገር አለ ለኛ ዘንድ ከጌታ የሚመጣ ራሱን አሳልፎ ነው የሰጠው፣ አሳልፎ እስከ መስጠት። ስለዚህ እኛ በፍቅር እንገዛለታለን ሲባል እርሱ እኛን የሚገዛን በፍቅር ነው። ያው የተለያዩ ሴቶችን ለማጥቃት የሚነሱ ነገሮች አሉ አይደል? በዛ መንገድ ጌታ እኛን በዛ መንገድ ይገዛናል ወይ ነው? በጭቆና አይነት መንገድ ጌታ እኛን ይገዛናል? በፍጹም አይገዛንም። የገዛን በፍቅሩ ነው። ለፍቅሩም ተሸንፈን የተገዛንለት በፍጹም እኛ ላይ የሚጠቀመው ኃይል የለም። እኛን የሚያስገድደን ነገር የለም። የሚጠቀመው ዓለማዊ ስልጣን የሆነ እኛን የሚጎዳንን ነገር ጌታ ኢየሱስ አያደርግም። ባጭሩ እኛን የሚጎዳንን ነፃነታችንን የሚጋፋንን አስበሻል። ልጆቹ እንኳን ሆነን ስቲል ግን ነፃ ፍቃድ አለን። እርሱን እምቢ የማለት እንኳን ነፃ ፍቃድ አለን። እርሱን እምቢ ብለን ከእርሱ የመለየት በዚህ ልክ ነፃነት ሰጥቶናል። ስለዚህ በፍቅር ነው በቃ እርሱ ጋር ያሰረን ነገር ምንድነው ከተባለ በቃ ፍቅሩ ነው። ሊጠቀስ የሚችለው ብቸኛ ነገር ምንድነው? ፍቅር። ሰው ለጌታ እንደምትገዙት ለባሎቻችሁ ተገዙ። እዚህ ከዚህ ክፍል አንድ የምትረጂው ነገር ምንድነው? እኛ ሴቶች የሚገዙት ለጌታ እንደሚገዙት ነው። ለጌታ እንደሚገዙት ለማተገዙ ለባሎች። ባሎችም ሴቶችን የሚገዙት እንዴት ነው? ጌታ ኢየሱስ በፍቅር እንደገዛት ባሎችም ሚስታቸውን በፍቅር ነው ሊገዙ የሚገባው ማለት ነው። በጣም ግልጽ ሐሳብ ይመስለኛል። ይሄንን ሐሳብ ግን ዝቅ ሲል ያብራራዋል። እንደዚህ ይላል፣ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነው አለ። ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው። እንዲሁ ደግሞ ባልም የሚስት ምንድነው? ራስ ነው፣ አካሉ ናት አለ። ቤተ ክርስቲያን የክርስቶስ አካሉ ናት፣ ሚስትም የባል ምኑ ናት? የራሱ አካሉ ናት። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። እንዴት? ቤተ ክርስቲያን ለክርስቶስ እንደምትገዛው። ቤተ ክርስቲያን ማለት የክርስቲያኖች ህብረት እኛ ማለት ነው። እኛ ለክርስቶስ እንደምንገዛው ነው ሚስቶች ለባሎች ሊገዙ የሚገባው። እንደ ክርስቶስ አንድ ሰው በፍቅሩ ሊያሸንፍሽ ካልቻለ እንደ ቤተ ክርስቲያን አንቺ እንድትገዢለት ሊጠብቅ አይገባም ማለት ነው። ሚስት ለባል እንደ ቤተ ክርስቲያን እንድትገዛለት ካስፈለገ ባልም ሚስትን እንደ ክርስቶስ ኢየሱስ ሊወዳት ይገባል ማለት ነው። በጣም ግልጽ ይመስለኛል። እንቀጥል። ባሎች ሆይ አለ። ቀጥሎ ደግሞ ስለ ባሎች ሲናገር ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። እንዴት? ይሄ ባይዜ ከሚስት ሮል የባል ሮል ነው የሚከብደው።
እኛ ክርስቶስን የወደድንበት ፍቅር ይበልጣል ወይስ ክርስቶስ እኛን የወደደበት? ክርስቶስ እኛን የወደደበት ግልጽ ነው። አሁን ለሴቶች የተሰጠው እንደውም በጣም ሲምፕሉ ነው ማለት ነው። የወንዱ በጣም ከባድ ነው። ምን የሚል ነው? ክርስቶስ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችን ውደዱ። እንዴት ነው ክርስቶስ የወደዳት? ይኸው እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። በፌሚኒዝም አስተሳሰብ ውስጥ ሆኖ እንግዲህ የቤተክርስቲያን አስተምህሮን እንዲሁም ደግሞ የመጽሐፍ ቅዱስን አስተምህሮ ራሱ አብዛኞቹ ይቃወማሉ። ነገር ግን ትክክለኛው ምላሽ ለነሱ የሚሆነው ይሄ ነው። ይሄ ምላሽ በነገራችሁ ላይ ሁሉን ነገርን ግልጽ አድርጎ የሚያሳይ ነው። ወይም ደግሞ ቤተክርስቲያን ለሴት ልጅ ወይም ደግሞ ለባል ወይም ደግሞ ለሚስት የምትሰጣቸው የራሳቸው የሆነ ሚና አለ። ያንን ሚና መወጣት ሲችሉ ነው ሁለቱም አንድ አካል ሆነው ወይም ደግሞ ስኬታማ ትዳር የሚባለው ነገር ወይም ደግሞ ይሄ ፌሚኒዝም ወይም ደግሞ የባል ጨቋኝነት ወይም ደግሞ የሚስት ተጨቋኝነትን ሙሉ በሙሉ የሚቃወም ነው ቤተክርስቲያን ራሱ ወይም ደግሞ መጽሐፍ ቅዱስ ራሱ። ነገር ግን አብዛኞቹ ይሄን ነገርን በደንብ ሳያውቁ ወይም ደግሞ ዲቴል ሳይረዱ ላይ ብቻ ባነበቧት ብቻ ይዘው እንግዲህ የቤተክርስቲያን ወይም ደግሞ የመጽሐፍ ቅዱስን እንግዲህ አስተምሮ ይቃወማሉ። ነገር ግን ትክክለኛው ይሄ ነው። ፌሚኒስትነትን እቃወማለሁ። ፌሚኒስትነት መነሻው ለሴት ልጅ መወገን ወይም ማዘን ይመስልና ከዛ እየጠነከረ ሲሄድ ወንድን ልጅ ወደ ማንቋሸሽ፣ ሴትን ብቻ ከፍ ማድረግ፣ የወንድን ኔጌቲቭ ነገሮችን ብቻ እያነሱ ሴትን በቃ ለማግነን መሞከር ነው። ይሄ ልክ አይደለም። እንዳልኩሽ ነው፣ ተፈጥሮ ያልሰጠን ነገር ልናደርገው ልንሆነው አንችልም። ትግል ለሚሆንብን ሴት በሴትነቷ ያላትን ነገር አክብራ የምትሰጠውን ነገር እንዳላት አምና አቅም እንዳላት አምና ስትኖር ምንም ትግል አያስፈልጋትም። ሴት ልጅ ስትፈጠር መጀመሪያ ረዳት እንድትሆነው ነው። that means በጣም አቅም አላት ማለት ነው እኮ። ረዳት የሚያስፈልገው ሰው ረዳቱ እሱ ያላየውን ነገር የሚያይ እሱ የጎደለውን የሚሞላ ለብቻው መሆኑ መልካም ስላልሆነ፣ ስለዚህ ምንድነው የሚያጣላን? አንዱ የሌላው ረዳት ከሆነ መስማማት ነው የሚያዋጣው። ወንድም የሴት ጠላት አይደለም፣ ሴትም የወንድ ጠላት አይደለችም። አብረው እንዲኖሩ ነው የተፈጠሩት። ስለዚህ ባላንስ ማድረግ ነው የሚያስማማን እንጂ እኔ እበልጣለሁ አንተ ትበልጣለህ የሚባል ነገር የትም አያስኬድም። ሴት ልጅ እንዳልኩሽ የፈለገ ዲግሪ ብትይዝ ወንድ ልትሆን አትችልም። ተፈጥሮዋ ካራክተሯ ስለሆነ ካራክተሯን ተረድታ ስትኖር ደግሞ ወንድን መምሰል አያስጨንቃትም። ሴት መሆኗ ራሱ ትልቅ ብቃት፣ ትልቅ ዕውቀት፣ ውበት ነው። ስለዚህ ለምንድን ነው ሴትነቷን ይዛ የማትኖረው? ሴቶች መጀመሪያ መሆን ያለባቸው ሴትነታቸውን መቀበል ነው። ብዙ ሴቶች አሁን በተለይ በምናየው ዘመን ላይ ጥረታቸው ወንድ ለመሆን ወይ ደግሞ ወንድ ጋር ለመድረስ ወይ ከወንድ ለመብለጥ እንደሱ ሲሆን ባላንሱ ይበላሻል። መታዘዝ ያለብን መጀመሪያ ለተፈጥሯችን ነው። እኔ ሴት ነኝ፣ ምንም ያክል ዕውቀት ብጨምር ወንድ ልሆን አልችልም። ምንም አይነት የተሰጠንን የማንቀይረውን ነገር ማመን አለብን። ምክንያቱም በተሰጠን ፓኬጅ ውስጥ ብዙ ስጦታ አለው። ሴት ሆና ያላት ነገር ወንድ የለውም፣ ወንድ ደግሞ ያለው ነገር ሴት የላትም። ባላንስ አድርጎ ነው ይሰራል። ስለዚህ ያለንን ነገር በተረዳነው ቁጥር ፐርፌክት ህይወት መኖር እንችላለን። ትክክለኛው የተሰራንበት መንገድ ራሱ ትግል አይጠይቅም። የሆንሽውን መሆን ትግል አይፈልግም። ያልሆንሽውን ስትሆኚ ነው የምትታገው። ስለዚህ ሴትነቷን የምታከብር ፈጣሪዋን የምትፈራ የምትታዘዝ ለወንድ ልጅ ክብር ያላት ሴት ሙሉ ናት ብዬ እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው ትክክለኛው ወይም ደግሞ በቂ ምላሽ ነው ብዬ አስባለሁ። እንደዚህ አይነት አስተሳሰብ ላላችሁ ሰዎች ያው ሴትነትም ራሱን የቻለ መስፈርት አለው፣ ወንድነትም እንግዲህ ራሱን የቻለ መስፈርት አለው። ሴትም ወንድ የመሆን ግዴታ የለባትም፣ ወይም ደግሞ እንደ ወንድ የማሰብ እንደ ወንድ የማድረግ ማንኛውም ነገር የወንድን ኃላፊነትን የመውሰድም ግዴታ የለባትም። ሴትነት ራሱን የቻለ ውበት ስለሆነ ነው። ወንድነት ላይም ተመሳሳይ እንደዛ ነው ብዬ አስባለሁ። እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ደግሞ ሴቶችም ጌጥ ደግሞ አጊጡ። እውነቴን ነው፣ ሞኝ አትሁኑ። አሁን ዮሐንስ አፈወርቅ ይላል፣ ሲራክም ይላል ፀሐይ በሰማያዋ እንደምታበራ የሴት ጌጧ በቤቷ ውስጥ ለባሏ ነው ይላል። ሴቷ አሁን ተጃጅሏል። ልቅሶና ገበያ ሲሄድ ሸር ብሎ ይወጣና አቤት ግፋፎ ነው የሚለብሱት። አይደረግም እንደዚያ ማለት ነው። ለምን እንደዚያ ታደርጋላችሁ? ባሎቻችሁን ጠብቃችሁ አትዙ። ይሄ እኮ መጽሐፍ የተናገረው ነው በእውነቱ ማለት ነው። ስለዚህ ያ ከሆነ ሚስቶቻችሁ ባሎቻችሁ አቤታቸው ቁጭ አርፈው ማለት ነው ይሄን ማድረግ ማብላት፣ ግንባርን አለመቋጠር ይሁን ማለት ፊተ ቋጣራ ግንባረ ሸካራ አትሁን ነው የሚለው መጽሐፉ ማለት ነው። ወንድ ልጅ የሚፈልገው ልዝብ ንግግር ነው ማለት ነው። ደረቅ አትሁኑ። ነገር ዝም ብላችሁ መመለስ ከላይ ከነዝናዛ ሴት ጋር ከምትኖር ከአራስ ነብር ጋር ብትኖር ይሻላል ይላል ሲራክ። ይህ በእውነቱ ነውር ነው ማለት ጨቅጨቅ አትሁኑ። ቀኑ ባይመሽ የሚወድ
ዝናብ ባይጥል የሚወድ ማን ይመስላችኋል? ቀኑ ባይመሽ የሚወድ ነዝናዛ ሚስት ያለችው ነው። ዝናብ ባይጥል የሚወድ የሚያፈስ ቤት ያለው ሰው። ስለዚህ እንደዚያ ስለሆነ አትነዛነዙ ነው። ሌላው ደግሞ እየሰማችሁኝ ነው? ባልና ሚስት ራስና አካል ናቸው። ባል ራስ ነው፣ ሚስት ምንድን ናት? አካል ናት ማለት ነው። ራስ ነው ማለት ክርስቶስ የቤተ ክርስቲያን ምንድን ነው? ራስ ነው። አንዱ የበላይ ነው። ምስጢሩ ግን ምን ይመስላችኋል? አሁን ለአካላት ሁሉ የሚታመም ማን ነው? ራስ ነው። አሁን እጄን አያርግብኝና ጥፍር መጥምጥ ይዘኝ እንቅልፍ አጣለሁ። እንቅልፍ ሳጣ ምን ያመኛል? ራሴን ያመኛልና ባል ማለት የቤተሰቡን ሕማም የሚሸከም ማለት ነው። የቤተሰቡን ሕማም የሚሸከም ነው፣ የሚያስብ ማለት ነው። ሚስት ደግሞ አካል ናት ማለት ደግሞ ደም የሚረጭለት ደግሞ ለራስ ከየት ነው? ከታች ነው። ህይወቱ የምትሆን ማለት የምታስብለት ማለት ነው። እነገሌን እንደው ሐሙስ ድግስ እንጥራቸው ብዬ ነበር ሲላል እኔም ልልህ ነበር የምትል ማለት ነው። ታደርገዋለህ የማትል እንግዳ ሲመጣ ወጣ ጎረቤት የማጠፋ እንደዚህ ያለችው ማለት ነው። ሰምታችኋል አይደል? ይሄ ነውና ተፈጥሮን ለይቶ ማወቅ ይገባል። እና ደግሞ አንዳንድ ሰዎች እንደሚሉት ሴቱ ወግ ይወዳል፣ ወንዱ ደግሞ ሲከፋው ዝም ማለት ነው የሚፈልግ። ይሄንም ለይታችሁ እውነቴን ነው ማለት ዝም ማለት ሴቱ የሚፈልግ ምንድነው? ተወያይታ መፍታት ነው። እንደዚህ ሁኜ ምን ሆነሃል? ዝም በይ ይኸውላችሁ። እንደዚህ ስትለው እሱ ስለከፋው ወንድ ልጅ የሚያርፈው ዝም ብሎ ሲጨንቀው ነው የሚያወጋ። እሷ ደግሞ ንቆይ ነው የሚመስላት። ይሄ ሁሉ ተፈጥሮን አለማወቅ። ካላወቃችሁ አታግቡ። አገባችሁ ደግሞ ይሄንን አውቃችሁ ነው ማግባት ማለት ነው። ከሰው ጋር እንደምትኖሩም አትርሱት። የራስን አመል ተይዞ ነው የሚኖረው አይደል? የራስን አመል። አሁን እኮ የሰው ጠባይ ጭምር ይዞ መኖር ነው ማግባት ማለት ነው። እንግዲህ አባታችን አባ ገብረ ኪዳን የተናገሩትን ሰምታችኋል። ትዳር ማለት የራስን ሲሆን የሰውን አመልን፣ የሰውን ባህሪ፣ የሰውን ፍላጎት ሁሉ አውቆ መኖር ነው። ስለዚህ ሁላችሁም እንግዲህ ትዳር ውስጥ ያላችሁ ሰዎች ከዚህ ትምህርት ጥሩ እውቀት እንደምትይዙ ተስፋ አደርጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። በተጨማሪ ድገምላችሁ ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ቪዲዮ ላይክ ማድረግ እንዳረሱ። ቤተሰቦች ሀሳብ አስተያየታችሁን እንዲጨመር፣ እንዲቀነስ፣ እንዲስተካከል እንዲሁም ደግሞ የራሳችሁን አመለካከትን ኮሜንት ሴክሽን ላይ ገብታችሁ አጋሩ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።